ነቃባቸው። ኢሉሚናቲ ናቸው ብሎ አሰበ። ማየት የሌለበትን ሚስጥር አየ። ግን ማንም የሚረዳው ሰው አላገኝ። ስሙ ኬሲ እያሉ ነው የሚጠሩት። እድሜው 33 ነው። ረዳት ዘፋኝ ነው። የሚኖረው ደግሞ አሜሪካ ሚሲሲፒ ውስጥ ነው። ታዲያም 2001 ላይ እንደ ፈረንጆች አቆጣጠር ማየት የሌለበትን ያያል። ኬሲ ከረዳት ዘፋኝነት ቀጥሎ ጎን ለጎን የሚሰራቸው ስራዎች አሉ። ሆስፒታል ውስጥ ጽዳት ያጸዳል ምናምን። ታዲያም ብዙ ጊዜ የሚያጸዳው መተላለፊያ መንገዶች ምናምን። የሆነ ሰዓት ግን ሬሳ ክፍል ሆኖ ማጽዳት ይጀምራል። አጽዳም ያለው ሰው የለም። 3 ሰዓት ሙሉ ይህን የሬሳ ክፍል አጸዳ። ደከመው። ቁጭ አለና ቆይ እስቲ እንደው የሚጠጣ አልጠጣ አለ። እዛ ሬሳ ክፍል ውስጥ ፍሪጅ አለ። ክፍት ሲያደርገው ውስጡ የተቆረጠ የሰው ጭንቅላት፣ የሰው አካላቶች፣ ጉበት፣ ልብ ምናምን በፌስታል ተደርገው ተቀምጠዋል። ሄዶም አብሮ ለሚሰሩ ሰዎች ነገራቸው። ፍሪጅ ውስጥ እንደዚህ ነገር አየሁ። በእነሱም አላቆመም። የሆስፒታሎቹ ዋና ስራ አስኪያጆቹ ጋር ሄዶ ተናገረ። እነሱም እዛ ምን ትሰራለህ ብለው ተቆጡት። በንጋታውም ደግሞ ዋና ስራ አስኪያጆቹ ሌሎችም በቃ እዛ ሆስፒታል ውስጥ ትልልቅ ስልጣን ያላቸው ሰዎች ተሰብስበው ጣሩት። ቢሮ ፈርምም ይሉታል። ያየኸውን ነገር ለማንም እንደማታወራ ብታወራ ግን ችግር ውስጥ ልገባ እንደምችል የሚያሳይ ውል ይዘውለት መጥተው ፈርም አሉት። እሱ ደግሞ በዚህ ጋር አልፈርምም አለ። እንከፍልሃለን፣ ያለውንም ነገር እናጣራለን፣ አንተ ብቻ ዝም ብለህ ፈርም፣ እኛም አናቅም የተፈጠረው ነው። ለዛ ይህ ምስጢራችን ግን ከእኛ መውጣት ስለሌለበት ይህን አንተ መፈረም አለበት፣ በዚህ በኩል እኛ እናጣራለን አሉት። አይ ብሎ ግግም አለ፣ አልፈረምም ብሎ። ሆስፒታሉን በዚህ ምንም ማድረግ አንችልም ተባራል ብለው ያባሩታል። ኬሲ አሁን እንዲህ ብሎ አሰበ። እኚህ ያልታወቀባቸው ኢሉሚናቲዎች ናቸው አለ። እናም እዛ ፍሪጅ ውስጥ ያገኘውን የሰውነት አካላቶች እንዲሁም የሰው ጭንቅላቱ እየሰዉት ነው፣ ለሆነ ባዕድ አካል መስዋዕትነት እያቀረቡት ነው አለ። ግን ይሄ የእሱ አስተሳሰብ ነው እንጂ ይህን ነገር ያደርጉት አያደርጉት የሚታወቅ ነገር የለም። ሚስጥራቸውም ለዓለም አወራለሁ፣ እናገራለሁ። ይህን ብቻ አይደለም የሚሰሩት፣ ደግሞ የሰውን አካል ሁሉ ይሸጣሉም ብሎ አሰበ። ጉበቱን፣ ኩላሊቱን ምናምን። ወዲያውም ሄደ ጓደኞቹ ጋር ማውራት ጀመረ። ሬሳ ክፍል እንደዚህ ሳጸዳ ምናምን ጉበት፣ ኩላሊት ምናምን ፍሪጅ ውስጥ አገኘው፣ የሰው ጭንቅላትም አገኘው እያለ ይነግራቸዋል። ጓደኞቹስ ኖርማል እኮ ነው፣ ሬሳ ክፍል እንዴት አታገኝ፣ ምን ታካብዳለህ ነበር ያሉት። በቻለው አቅም ለሚያውቀው ሰው ሁሉ ይህን ነገር ማውራት ጀመረ። በድብቅ የሰው አካል እየሸጡ ነው፣ በድብቅ ሰውን እየሰዉ ነው ብሎ በቻለው ጭራሽ ሁሉ የሆነ ሰዓት ረዳት ዘፋኝ ነው አላልኳችሁም? አቁመው እሱ ለተመልካቾቹ ሁሉ ይህን ነገር ያወራል። ግን ማንም ምንም አላለው፣ ትኩረት አልሰጠውም በዚህ ነገር። ጭራሽ ሁሉ ሰዎቹ ይህን ነገር መስማት አንፈልግም ነው የሚሉት። ኢንተርኔት ላይም በቻለው አቅም ነገሩን ለማሳወቅ ይሞክራል። ግን ኢንተርኔት እንዳሁኑ አይደለም። ዩቲዩብ፣ ቲክቶክ ምናምን የለም። ከለቀቃችሁ ዌብሳይት ላይ ነው። ዌብሳይት ላይም ደግሞ ብዙ አይታይም። ኢቭን መንግስት ይህን ነገር ይወቀው ብሎ ከንቲባው ጋር ሄዶ የሚያደርጉትን ተናገረ። ግን ከንቲባውም ምናምን ብሎ ነው ያለፈው። እሱ አልሰማ ሲለው ደግሞ ዋና መርማሪ ጋር ሄዶም ተናግሯል። እሱም አልሰማውም። ይህንም ታዲያ ምን ብሎ አሰበ? መንግስትም እጁ ያለበት አለ። በዚህን ያክል ችላ ከተባልኩ ሁሉም ሰው እዚህ ወንጀል ውስጥ አለበት፣ እንዴት ፍሪጅ ውስጥ የሰው ጭንቅላት ይቀመጣል ብሎ ለብቻው በቃ ሰው ሁሉ እንዲያውቅ ጣረ። አንዳንዴ ሁሉ ለብቻው ሆኖ ሰላማዊ ሰልፍ ይወጣል። መንግስት ከእናንተ የደበቃችሁ ነገር አለ እያለ ሰውም ተጠግቶ ደግሞ ስለሱ ሲጠይቀው ማንም እንዲያውቅ አይፈልግም፣ ንቁ ይላል። በቃ ይሄ እብድ ነው እያሉ ሰውም ይሸሹታል። እኚህ ሁሉ ነገሮች ታዲያ በዚህ አላቆሙም። እሱ ላይ ህይወት በጣም እየከበደ ይመጣል። ከአመታቶች በኋላ 2003 ላይ እንደ ፈረንጆች አቆጣጠር ባየው ነገር አሁንም ግግም ብሎ ስላለቀቀው በአካባቢ ያሉ ሰዎች መሰላቸት ጀመሩ። ስራ ይቀጠራል፣ ከስራውም ይባረራል። ያንተን ተረት መስማት አንፈልግም ብለው ኢቭን ባለቤቱ ሚስቱ ራሱ ያንተን ወሬ መስማት አልፈልግም ኢሉሚናቲ ምናምን ትላለህ ብለው ጥላው ሄዳለች። አሁንም ግን አመታቶች አልፎ 2006 ላይ ቆንጆ ነገር ያገኛል። ይህም ነገር ምንድነው? ጋዜጣ አታሚ ድርጅት ነው። እሱ ለምን ተመቸው? ይሄ ጋዜጣ ድርጅት ምንም ነገር ቢሆን ሚስጥር እስከሆነ ድረስ ሳትፈሩ በነጻነት የምትናገሩበትና በነጻነት ደግሞ ድምጻችሁ ለብዙ ሰው የሚደርስበት የጋዜጣ ድርጅት ነው። እስካሁን ብዙ ቦታ ጋዜጣ ላይ እንዲታተምለት ሞክሯል፣ የሚሰማዋተዋል። አሁን ግን እድሉ እንዳገኘ ተሰማው። ግጥም አድርጎ ጽፎም በኢሜይል ይልክላቸዋል። ባለቤቱም ደግሞ የዚህ ጋዜጣ አሳታሚ ድርጅት ይሄ ሰውዬው ደስኪ ይባላል። ስራው ደግሞ ደስኪ ይሄ ብቻ አይደለም፣ ካራቴም ያሰለጥናል። ጎን ለጎን ደግሞ ፖለቲካም ነገር ውስጥ ይገባል። ብቻ ደስኪ ሁሉም ነገር ላይ አለበት። ይሄን ኢሜይል ደግሞ ኬሲ ሲልክለት አየና ባላይ ያለፈ ፈራ። እስካሁን ብዙ ጋዜጣ እንዲታተም አድርጓል። የኬሲን ሲያነብ ግን ፈራ። የሆነ ከመንግስት ጋር የተገናኘ ነገር አለው፣ እውነት ከሆነ የኔን ስራና ይህን ነገር ችግር ውስጥ ይከትብኛል፣ እኚህ በጣም የተደራጁ ከበድ ያሉ ሰዎች ናቸው፣ ያጠፉኛል ብሎ ፈራ። ኬሲም ግን ስልኩን አግኝቶ መደወል ጀመረ ለጀስኪ። በሰዓት ጀስኪ ማንሳት አቆመ የሱን ስልክ። ኢቭን ካራቴ የሚያሰለጥንበት ቦታ ኬሲ ይሄዳል፣ በአካልም ይነግረዋል። ጀስኪም በዚህ አይ ብሎ ችላ ይለዋል። አሁን ኬሲም በሰዓት ይጨልላል፣ ያብዳል። አንድ የሚረዳኝ ሰው አጣ፣ ሁሉም ውሸታምና አስመሳይ ነው፣ አንተ ደግሞ የበለጠ አስመሳይ ነህ ብሎ
ጀስኪን በጣም ይጠሏል። ምክንያቱም ጀስኪ የሚታወቀው ድብቅ የሆኑ አጀንዳዎችን በማውጣት ምናምን፣ ግን እዚህ ጋር የእሱን አጀንዳ ባለማውጣቱ እየመረጠና የሚፈልገውን ብቻ ለፖለቲካው የሚጠቅመውን ብቻ እንደሚያወጣ ሲያውቅ ጀስኪን ኬሲ በጣም ጠላው። ዌብሳይት ላይም ሄደ ኬሲ ስለ ጀስኪ ማውራት ጀመረ። ውሸታም ነው የሚያሳትመው ጋዜጣ ምንም እውነት ፈልጎ ምናምን ሳይሆን በቃ እሱ ትኩረት የሚስብለት ብቻ ነው የሚያደርገው፣ ለእውነት የቆመ አይደለም እያለ ጀስኪን ኤክስፖዝ ማድረግ ጀመረ። ወይም ደግሞ እሱን በቃ ማጋለጥ፣ ስለሱ መጥፎ ማውራት ጀመረ። ጀስኪም ደግሞ ይሄን ነገር ሲያይ በቀላሉ ማለፍ አልፈለገም። እሱ ረዳት ዘፋኝ ነው ኬሲ አሁን ድረስ እና የሆነ ዝግጅት ሊያዘጋጅ ሲል እዛ ዝግጅት ላይ ሰዎች እንዳይገኙ ትኬት እንዳይሸጥ ማድረግ ጀመረ። ኢቭን ፕሮግራም ሊያዘጋጅ ስል ኬሲ ቀድሞ ያጣራና እዛ ፕሮግራም ላይ ካንስል እንዲደረግበት ያደርጋል። ኬሲም ደግሞ ጀስኪን በቻለው አቅም ኤክስፖዝ ማድረግን ቀጠለ። እኚህ ሁኔታዎችም አመታቶችን አሳለፉ። 2013 መጣ። ጀስኪም በትንሽ ጥፋት ተያዘ። የተያዘው ግን ከኬሲ ጋር በሚገናኝ ወንጀል አይደለም። እዛ ጋዜጣ የሚያሳትምበት ላይ ከ18 ዓመት በታች ለሆነ ሴት ያደረገውን ነገር ተናግሮ በሱ ምክንያት ነበረ የተያዘው። ራሱን በራሱ ነው ኤክስፖዝ ያደረገው እና የተፈረደበትም 90 ቀን ነው። ይሄ ደግሞ ለኬሲ ተመቸው ነገሩን። ከዛ ግን እናረገበት ሲጀመርም ጥሩ ሰው አልነበረም። እኔ ያኔ ነግሬያችሁ ነበር እያለ ሰዎች እንዲጠሉት ማድረግ ጀመረ። ጀስኪ ደግሞ ወጣ ከእስር ቤት። ይህን ነገር ሲያይ አበደ፣ ለመበቀልም አሰበ። ከዛስ እሱን እስከ መጨረሻው እስር ቤት ለመወርወር ወጥመድ ውስጥ ለመክተት መርዝ አዘጋጀ። ይህን መርዝ ደግሞ መርዝ እንዳይመስል ከቡና ጋር አብሮ ፈጨው። ከዛም በደብዳቤ እያደረገ ኬሲ ይጠላቸው የነበሩ ሰዎች ጋር መላክ ጀመረ። እዚህ ደብዳቤ ላይ ደግሞ ከኬሲ እንደመጣ አድርጎ ነው ይህን ደብዳቤ ያስተካክለው። ፈርሞ ኬሲ ነው እንዲባል አስተካክሎ ማለት ነው። የላከው ደግሞ በነገራችን ላይ ለተራ ሰዎች አይደለም፣ ለከንቲባው በጊዜው የአሜሪካ ፕሬዚዳንት ለነበሩት ለባራክ ኦባማ እንዲሁም ኬሲን ሲቃወሙ ለነበሩ ሰዎች በሙሉ ይህን ደብዳቤ በኬሲ ያስመስሉ ላከ። ኢቭን በሚገርም ሁኔታ ለዳኛ ሁሉ ልኳል ይህን ደብዳቤ። ዳኛው ደግሞ ከዚህ በፊት ኬሲ ላይ የፈረደበት ዳኛ ነው። አብዛኞቹ ፖስታ ሲከፈቱ ማንም አልሰማኝም፣ ሁላችሁም አንድ ናችሁ የሚሉ ጽሁፍ ነው ያለበት። ምክንያቱም ጀስኪ የኬሲን ስራ ስለሚያውቅ ምን ደግሞ እንዲታተምለት ሰዎች ደግሞ እንዳልሰሙ ስለሚያውቅ እንደዛ አስመስሎ ነበር ይህን ደብዳቤ ላከው። ይህን ደብዳቤ ከተላከላቸው ሰዎች መሀል አንደኛቸውም የተጠቀሙት የለም። ከራንደም ሰው መቼስ እንደዚህ አይነት ነገር ሲመጣላችሁ ኖ ቴንኪ ብላችሁ አትጠቀሙ። ግን ችግሩ አሜሪካው ፕሬዚዳንት ባራክ ኦባማ መላኩ ልክ እንዴት ነው ፕሬዚዳንትን ለመግደል እንደመሞከር ነው የሚታየው፣ ወይም አሳሲኔሽን አቴምፕት ነው የሚባለው። ይሄ ደግሞ ትልቅ ወንጀል ነው፣ በጣም ትልቅ። ስለዚህ ኤፍቢአይ፣ ሲአይኤ ምናምን የቀር የለም ነገሩን ማጣራት ጀመሩ። ከዛ ሲያዩ ኬሲ ይላል። ስለ ኬሲም ትንሽ ሲያጠኑ ኬሲ ለመንግስት ያለውን ጥላቻ ያውቃሉ። እናም እራሱ ነው ብለው ኬሲን ቀጀም አደረጉት። የኬሲም ትክክለኛ ፎቶ ይህን ይመስላል። ቁጭ አድርገውን መጠየቅ ጀመሩ። ኬሲ ግን ምን እንደሚያወሩ አያውቅም፣ ምን እንደሚጠይቁት አያውቅም። ግራ ገብቶታል። የምን ቡና የምን ደብዳቤ ታራሪ እንደዚህ ያላኩ ጫን ብለው ማስጨነቅ ጀመሩ። ግን እውነትና ውሸት ወንጀለኛ ሲዋሽ ያስታውቃል። ምንም አይነት ፍንጭ እሱ ላይ ሊያገኙ አልቻሉ። ግራ ገባቸው። ታዲያ ማን ነው በአንተ ስም የላከው? የሚጠላክ ሰው አለ? ማትወደው ሰው አለ? የሚፎካከር ሰው አለ ብለው ጠየቁት። እሱም አንድ የሚጠላው ሰውና የሚፎካከረው የሚበሻሸቀው ሰው ጀስኪ ነው። ስለሱ ነገራቸው። ወዲያውም ሄደው ኤፍቢአዮች ጀስኪን ቀጨም አደረጉት። የጀስኪም ትክክለኛ ፎቶ ይሄን ይመስላል። ቤቱንም ደግሞ መመርመር ጀመሩ። ወዲያውም የቡና የፈጨበትን አብሮ ከመርዙ ጋር ማሽኑን ሲመረምሩት የእሱ እንደሆነ አወቁ። እሱም ፍርድ ቤት ቀረበ። ሁሉ ነገር ተናዘዘ። 25 ዓመት ተፈረደበት። በዚህ ታሪክ አንድ ማወቅ ያለባችሁ ነገር መገኘት የሌለባችሁ ቦታ ተገኝታችሁ ማየት የሌለባችሁ ነገር ካያችሁ የእናንተ አቅም ካያችሁት ነገር በላይ ከሆነ በቻላችሁት አቅም ከዛ ጋር መራቅ ነው ያለባችሁ እንጂ ያን ነገር ኤክስፖዝ ለማድረግ ማሰብ የለባችሁም። እናንተ ኤክስፖዝ ስታደርጉት ሄዳችሁ ኤክስፖዝ የምታደርጉለት ሰው ወይም ደግሞ ሄዳችሁ ያያችሁት የምትነግሩበት ሰው ኦልሬዲ የሲስተሙ አንድ አካል ሊሆን ይችላል፣ ኦር ደግሞ ያን የፈጠረው ራሱ ሊሆን ይችላል። እና ትልልቅ ሲስተሞች ደግሞ በቀላል አይደለም ቢውልድ የሚደረጉት፣ ብዙ ስሮች አሉት የተገናኘ። ሚስጥር አይታችሁ ሚስጥሩ የምትናገሩበት ቦታ መለየት በጣም ያስፈልጋል ከምታስቡት በላይ። እዚሁም እኛ ሀገርም አፍሪካም ሊሆን ይችላል ሁሉ ነገር በሲስተም ነው የሚሰራው። ጥንቃቄ በደንብ ውሰዱ ለማለት ነው። በጣም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ባይ